ሰላም ጤና ይስጥልን ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ሳምንታዊው የውሃ ልክ ፕሮግራማችን ተጀምሯል። ዘቢባ ሁሴን የዛሬውን የውሃ ልክ ፕሮግራም እየመራው አብራችሁ ቆይታን የማደርግ ነው የሚሆነው። ሁሌም እንደምታደርጉት ደግሞ ጊዜያችሁ እንድትሰጡ አብራችሁ እንድትሆኑ በአክብሮት ነው የምጋብዘው። እንግዲህ የውሃ ልክ ፕሮግራማችን ሁሌም እንደምንለው የግንባታ ላይ ትኩረቱን አድርጎ እየተዘጋጀ ወደ እናንተ የሚቀርብ ፕሮግራም ነው። ግንባታን ስናነሳ እንግዲህ በተለይ አሁን እንደ ሀገር የግንባታው ኢንዱስትሪ በጣም እየተፋፋመ ነው። አብዮቱ በጣም ተቀጣጥሏል ማለት ነው። ስለዚህ ለዚህ ደግሞ ለግንባታው የተለያዩ ትልልቅ የሚባሉ ህንጻዎች እየተገነቡ ነው። ትልቅ የሚባሉ ሜጋ ፕሮጀክቶች በሀገራችን እየተሰሩ እየተጠናቀቁ ነው የሚገኙት። መንገዶቻችን በዛው ልክ በጣም እየሰፉ እያማሩ ነው። ለዚህ ሁሉ ደግሞ የሚሆነው የግንባታ ግብአት ነው ማለት ነው። የግንባታ ግብአትን ከዚህ ቀደም ከውጭ እያስመጣን ነበር የምናገኘው። አሁን ግን በሀገራችን በጣም ትላልቅ የሚባሉ የግንባታ ማሽነሪዎች እየተተከሉ ነው የሚገኙት። በዛው ልክ ደግሞ የግንባታ ግብአቶች በፍጥነት በጥራት ደግሞ በብዛት እየተመረቱ ነው ማለት ነው። እንግዲህ አሁን በሙሉ አቅማችን እነ ብረትን እነ መስታወትን እነ ሴራሚክን እነ ብሎኬትን ማምረት ጀምረናል። ወደፊት ደግሞ ይበልጥ ተጠናክሮ ግንባታው እዚህ ጋር አይቆምም። የግንባታው ዘርፍ በጣም መነቃቃቱ ይቀጥላል። ስለዚህ በሀገራችን ሙሉ ከመዲናችን አዲስ አበባ ወጣ ብለን በክልል ከተሞች እነዚህን ትላልቅ የሚባሉ ማሽነሪዎች እየተከልን እንግዲህ በሙሉ አቅማችን ማምረት ስንችል በጣም ውጤታማ እንሆናለን ማለት ነው። ዛሬ ቅድሚያ በምናደርገው በእይታ ፕሮግራማችን እዚሁ አዲስ አበባ ቡልቡል አካባቢ ተገኝተን ሬዲ ሚክስ ኮንክሪት ምን ማለት ነው፣ እንዴት ይመረታል፣ ደግሞ ባህላዊን የአሰራር ዘዴ እንዴት ይቀይረዋል፣ የግንባታውን ዘርፍ እንዴት ያግዘዋል የሚለውን ጉዳይ በተለይ ከፍጥነት ከጥራትና ከጊዜ አንጻር ምን አዲስ ነገርን ይዞ መጥቷል ስንል ወደ እናንተ ልናደርስ ነው። እሱ እንድትከታተሉ በአክብሮት ተጋብዛለሁ። ተከተሉ። ሰላም ጤና ይስጥልን። እንዴት ነሽ? ዘቢባ እባላለሁ። እስኪ እንተዋወቅ። ማን ትባያለሽ? መልካም ሜሮን። ዛሬ እንግዲህ የመጣሁት ከፋና ሚዲያ ኮርፖሬሽን ውሃ ልክ ከሚባል ፕሮግራም ነውና ግንባታ ላይ ነው ትኩረት አድርገን የምንሰራው። ስለዚህ ደግሞ እናንተ የግንባታ ግብአቶችን ከሚያመርቱ ማህበራት አንዱ ናችሁና እስኪ ጥቂት እንተዋወቅ ስለ ማህበራችሁ። ማህበራችን ከተመሰረተ እንግዲህ ወደ 2 ዓመት ተኩል ሆኖታል። እንግዲህ በዚህ ዘርፍ የተሰማሩ ድርጅቶችን አቅፎ ለትርፍ ያልተቋቋመ በተለያዩ የመንግስት አዋጆች፣ መመሪያዎች እንዲሁም ደግሞ ኢንዱስትሪው የሚያድግበትን ጥናትና ምርምር እና የንግድ ሪሰርቾችን በመስራት ወይም ጥናቶችን በመስራት እየደገፈ ያለ ተቋም ነው ወይም ማህበር ነው። እንደ ሀገር አሁን በተለይ ከቅርብ ጊዜያት ወደዚህ የግንባታ ግብአቶችን በሀገር ውስጥ የማምረት ሙሉ በሙሉ ጥራታቸውንም ፍጥነትን በዛው ልክ ደግሞ ከብዛትም አንፃር እየተመለከትን ያለ ነውና የእናንተ ማህበር ይሄንን ነገር ከመቅረፍ የኮንስትራክሽን ኢንዱስትሪውን ከማገዝ አንፃር ምን እየሰራ ነው? በጣም ጥሩ። እንግዲህ እኛ 2 ዓመት ተኩል ሆኖናል ከተቋቋመን። የግንባታው ዘርፍ በትልቅ መልኩ እንደ ግብአት ከሚወስዳቸው ግብአቶች ውስጥ አንዱ ኮንክሪት ነው። ትልልቅ ሜጋ ፕሮጀክቶች ኢትዮጵያ ላይ እየተካሄዱ ነው። አብዛኞቹ ማለት በሚቻልበት ደረጃ ኮንክሪት አንዱ ግብአት ነው። እንግዲህ ኮንክሪትን በራሱ ጥራት አምርቶ ለገበያ ማቅረብ ደግሞ ለሀገሪቷ የእድገት ጎዳና አንድ ትልቅ ምርታ ማሳየት የሚችል ነው ማለት ይቻላል። በዚህም ዘርፍ እንግዲህ ኮንክሪት፣ ጠጠር ከዚሁ ከሀገራችን ነው። አሸዋ፣ ሲሚንቶ እዚሁ ሀገር ውስጥ እየተመረቱ የምንጠቀማቸው ናቸውና ከኬሚካል ውጪ ብዙዎቹ በሀገር ውስጥ ባሉ ግብአቶች የሚመረት ግብአት ወይም ደግሞ ፕሮዳክት ነው ማለት እንችላለን። ከዚህ ቀደም ኮንክሪትን የተለያዩ ግንባታዎችን ስናከናውን እዛ የግንባታ መስሪያው ስፍራ አካባቢ ነው ይህንን ነገር የምናደርገው። አሁን ደግሞ እናንተ ይህንን ጊዜም ጉልበትንም የሚቆጥብ ማሽን ፕላኖችን በተለያዩ ቦታዎች ተክላችኋል። ስለ እነሱ እናውራ። ምን ያህል ቦታዎች እነዚህ ማሽን ፕላኖች አሉ? እንዴት ህዝቡን እያገዙት ነው? እንዴት ዘርፉን እያገዙት ነው? እናንሳ። በኮንክሪት ምርት ላይ የተሰማሩ ማለት ነው ከ35 እስከ 40 የሚሆኑ ድርጅቶች ናቸው ያሉት። እንግዲህ እነሱ በተለያዩ ሜጋ ፕሮጀክቶች ላይ መንግስት በሚያዘጋጃቸው የተለያዩ የኮንስትራክሽን ፍላጎቶች ላይ ተሰማርተው ይህን ኮንክሪት በተፈለገው ጥራት በተፈለገው ደረጃ እያቀረቡ ይገኛሉ። እንግዲህ ከመደበኛውም ደግሞ የተሻለ ጥራትን ጊዜን በመቆጠብ ትልቅ አስተዋጽኦ እያደረጉ ነው ያሉት። ከመዲናችን አዲስ አበባ ወጣ ብለን በክፍለ ሀገር እንደዚሁ እየተመለከትን ነው። እንግዲህ ግንባታው ዘርፍ በጣም እየተፋጠነ ነው ያለውና እናንተ በዛው ልክ ለመራመድ እንደ ማህበር ግብአቶችን በደንብ
በፍጥነት ደግሞ በጥራት ደግሞ በብዛት ከማምረት አንፃር ምን አይነት ራዕይ ሰንቃችኋል? በቀጣይ እንግዲህ ብዙዎቹ እኛ ጋር ያሉ ድርጅቶች ወይም ተቋማት ማለት ይቻላል ከፍተኛ የሆነ ካፓሲቲ ያላቸው ስለዚህ በሜትር ኪዩብ የሚለካ የፕላንት ካፓሲቲ ከፍ ያለ ነው። መንግስት የተለያዩ ፕሮጀክቶችን ሰፋ አድርጎ ቢያመጣ ማስተናገድ የሚችሉ ይመስለኛል። እንግዲህ ወደፊት ያው ተጨማሪ ድርጅቶች መፈጠራቸው አይቀርም። የግብአት ላይ ያሉ ችግሮች በተለይ ከዋጋ ግሽበት ጋር የተያዙ ነገሮች እንደሚፈቱ ተስፋ እናደርጋለን። ያ ከሆነ አሁን ያለው አንደር ካፓሲቲ የሚያመርት ፕላንት በተሻለ መልኩ ማምረት ይቻላል። ቅድም ያልኳቸው ችግሮች የሚፈቱ ከሆነ ከቦታ ጋር በተለይ ክፍለ ሀገር ላይ ያሉ ቦታዎች መሰጠት ቢችሉ ለፕላንት እንደ አንድ ዘርፍ ማበረታቻ ቢደረግ ኬሚካል ከውጭ የሚገቡት በሀገር ውስጥ ሪፕሌስመንት ከተገኘላቸው ጥሩ ካልተገኘላቸውም ደግሞ ከቀረጥና ውስጥ ማስገባት ጋር የተያዙ ነገሮችን ከመንግስት ጋር አብረው መስራት ቢቻል ቴስቶችን ስታንዳርዶችን ማውጣት ላይ እኛም ማህበር የተሳተፈባቸው ስታንዳርዶች ሬጉሌሽኖች ላይ በቀጣይ ተሳታፊ እንደምንሆን እምነታችን ነው። እኚህ ነገሮች ካሉ እድገት በጣም ይኖራል። በርቶ በጣም አድርጌ ነው ማመሰግነው። እንግዲህ አሁን ደግሞ የምርት ሂደቱን ማየት አለብኝና እንዴት ይመረታል የሚለውን የሚያሳየኝ ሰው ጋር ታገናኛለሽ። ለነበረን ጊዜ ለሰጠሽኝ በጣም ጠቃሚ ማብራሪያ እጅግ አድርጌ ነው ማመሰግነው። እኔም በጣም አመሰግናለሁ። እንግዲህ ከመሄድሽ በፊት የሴፍቲ ነገሮች ስለሚያስፈልጉ እንደዚሁ ከወዲሁ ሰፍተሽ ሄልሜት እና እንግዲህ ቬስት ነው። በጣም አመሰግናለሁ። እሺ ውጪ እንግዲህ ባለሙያ ይጠብቅሻል። አብራችሁን ደግሞ ፕሮዳክሽን ምን ይመስላል የሚለውን ማየት ጤና ይስጥልኝ። እንዴት ነው? አብሮ ይስጥልን። ዘቢባ እባላለሁ። ሀብታሙ እባላለሁ። እሺ ሀብታሙ፣ በዚህ ኮንክሪት ተቋም ውስጥ እንግዲህ የስምሪት ክፍሉን የሚመራል መሀንዲስ ነኝ። በጣም ቆንጆ። ዛሬ እንግዲህ ለተመልካቾቻችን ሬድ ሚክስ ኮንክሪት ማለት ምን ማለት ነው፣ ምን አይነት ግብአቶችን ይጠቀማል እና እንዴት ይመረታል የሚለውን ጉዳይ ላሳይ ነው እና የመጣሁት። ከየት እንጀምር? እንግዲህ የምንጀምረው አሁን ግብአቱን የምንሰራበትን ሮ ማቴሪያል ይሄ ጥሬ ዕቃ ከምናጠራቅምበት ቦታ እንጀምርና እንዴት ወደ ማሽኖቹ እየገባ እየተመረተ እንደሚወጣ ዲቴል ነው ያለን ማለት። በጣም ቆንጆ። ስለዚህ እንሂድ ወደ እንዴት መሰረታዊ ጥሬ ዕቃዎች ከምንላቸው አንደኞቹ አግሪጌት ወይም ምንድነው ሮ ማቴሪያል ጥሬ ማቴሪያል የምንላቸው ማለት ነው። 00 መሆኑን የምንለይበት ወንፊት አለን። ወንፊት እየተነፋ መጨረሻ ላይ የሚቀረው ማለት ይሄ ነው። 00 አሸዋ ይባላል ወይም የተፈጨ አሸዋ ይባላል። ከኖርማል ከተፈጥሮ ከምናገኘው አሸዋ ለየት የሚለው ምንድነው? ይሄ ተመርቶ ነው። ተፈጭቶ ጥቁር ድንጋዮች ናቸው። የራሳቸው የሆነ የመሸከም አቅም ያለው በጣም በላቦራቶሪዎች ወይም በመርማሪዎች የተመረመሩ እነዛ ድንጋዮች ተፈጭተው የምናገኘው የመጨረሻው ምርት ይሄ ነው። ስለዚህ አንዱ ግብአት ይሄ ነው። 00 ብለን እንይዟለን ይሄንን ማለት ነው። ምንድነው ልዩነታቸው? የ01 የ02 ትክክል ሳይዛቸው ወይም መጠናቸው ነው ልዩነታቸው። መጠናቸው ብቻ ነው። አሁን እዚህ ጋር 02 አለኝ አይደል? ይሄ ደግሞ 01 አለኝ። አሁን የሚመረተው ኮንክሪት አንድ ላይ መሰብሰብ አለበት። 02ቱን እንደዚህ ሲሰበስበው ክፍተት አለ። ያንን ክፍተት ተለቅ ያለውን ክፍተት ይሄ 01ዱ ይሸፍንልኛል። በ01ዱ እና ደግሞ በ02ቱ ያለው ማቴሪያል ደግሞ ክፍተት 00 ይሸፍንልኛል። በእነሱ መሃል ደግሞ ያለውን ክፍተት አሸዋው ይሸፍንልኛል ማለት ነው። ስለዚህ ጥቅጥቅ ይላል ማለት ነው። ያንን ደግሞ በደንብ እንዲያጣብቅልኝ ደግሞ ምን እንጠቀማለሁ? ሲሚንቶ እንጠቀማለን ማለት ነው። ሲሚንቶ በባህሪው መሸከም ሳይሆን ማጣበቅ ነው፣ ስራው ማጣበቅ ነው። ስለዚህ እነዚህ ማቴሪያሎች አንድ ላይ እንዲያጣብቁ ያ ሲሚንቶ ከረዳኝ በሰበርኩት ቁጥር ወይም ሎድ ይሄ ምን ክብደት በጫንኩበት ቁጥር ምን ያህል መሸከም እንደሚችል ምን ያክል ጊዜ መቆየት እንደሚችል ሁሉም ነገር በማሽኖቼ ቼክ አደርጋለሁ ማለት ነው። ይሄ እንግዲህ ከተፈጥሮ የምናገኘው አሸዋ ነው። ከተፈጥሮ የሚገኘው አሸዋ ከወንዝ ዳርቻ የሚመጡ አሸዋዎች ናቸው። እነዚህ አሸዋዎች የራሳቸው የሆነ ቴስት አላቸው። ሳምፕል ይወሰዳሉ። አዎ ልልህ ነበር። ማንኛውም አሸዋ መሆን ይችላል። ሳምፕል ይወሰዳል። ማንኛውም አሸዋ መሆን ይችላል። ግን ምን ይዘቱ ውስጥ ላይ ያለው
ይሄ ፓርቲክሉ ምንለው ያሸዋነት ባህሪው ነው የሚወስነው። በጣም ጭቃ ይዞ የሚመጣ አሸዋ አለ፣ በጣም ጭቃ ደግሞ የሌለው አሸዋ አለ። ሁሉም አሸዋ ላይ ብዙ ጊዜ ጭቃ ይገኛል። ያ ጭቃ ግን በፐርሰንቴጅ ይወስነዋል። አሁን እኛ ብዙ ጊዜ እንደ ፕላንቱ ስታንዳርድ 5% 8% ጭቃ ኖሮት ራሱ ቢመጣ ቶሎ ረበል እናደርገዋለን ማለት የተፈቀደ እንዲሆን እናደርገዋለን። አሁን መጀመሪያ ያሳየሁሽ ማቴሪያል አለ ገና ስንጀምር ያገኘነው ጥሬ ማቴሪያል አለ። ያ ማቴሪያል 00 የሚባለው ልክ የሪቨር ይሄ ከወንዝ የምናገኘውን አሸዋ መጠን ለመቀነስ ይረዳናል። እንደው ባለሙያ ካገኘው አይቀር አንድ ጥያቄ ላንሳ። አንዳንድ ነጭ አሸዋ አለ፣ አንዳንድ ደግሞ እንደዚህ በጣም ጠቆር ያለ አሸዋ አለ። ምንድነው ልዩነታቸው? አገራቸው የሚመጣበት ሀገር። አሁን ለምሳሌ ነጭ የምትዩ በጣም ይሄ ጭቃማ አይነት ሳይሆን ማቴሪያል የሚኖረው በጣም ፓውደር የሆነ በጣም ደቃቅ የሆነ ሲልቶች ይኖሩታል ያ ማቴሪያል ማለት ነው። አሁን ደግሞ በጣም ነጭ ሆነ ካየሽ ደግሞ በጣም ነጭ ከሆነ ከላይ ምስቶን ከኛ ከአዲስ አበባ ከኢትዮጵያ ወደ ሰሜኑ ክፍል የሚገኝ ወይም ወደ አፋር የሚገኝ ራሱ ድንጋይ አለ። ያ ድንጋይ ተፈጭቶ አሸዋ ሆኖ ይመጣል። ግንባታው ላይ የሚፈጥሩት ልዩነት ግን አለ ጥራት ላይ በደንብ የሚፈጥሩበት ልዩነት አለ። ልክ እንዳልኩሽ ከወንዝ የምናገኘው አሸዋ ብዙ ጊዜ ጭቃ ይዞ ነው የሚመጣው። ያንን ጭቃ አጥበን ነው ወደ ፕሮሰሱ የምናመጣው ወደዚህ ምርት የምናመጣው። ያኛው ግን ቀጥታ እንደተፈጨ ከማሽነሪ መጥቶ ወደ ግብአቱ መቀላቀል ይችላል። በጣም ቆንጆ ነው። የብዙ ጊዜ ጥያቄ ስለነበረ ነው። እዚህ ጋር የምታየው ከተፈጥሮ የምናገኘው አሸዋ አለ። ይሄ እዚህ ጋር የምታየው ተፈጭቶ የምናገኘው አሸዋ አለ። እዚህ ጋር የምታየው ተፈጭቶ የሚመጣ 02 ማቴሪያል አለ። እዛ ጋር ተፈጭቶ የሚመጣ 01 ማቴሪያል አለ። እያንዳንዱ ሚዛን አላቸው። እዚህ ስር እያንዳንዱ ሚዛን አላቸው። እያንዳንዱ ማቴሪያል እየተመዘነ ወደ ዋናው ማቡኪያ ይሄዳል ማለት ነው። ስለዚህ ቋት ውስጥ ተደፋ፣ ከዛ ያለው ሂደት ምንድነው? እሱን እንመልከት። በዚህ ቤልት ትራንስፖርት እናደርግና ወደ ማቡኪያው እንወስደዋለን። ከዛ ማቡኪያ ቀጥታ ወደ መኪኖቹ እየተሰፈረ ወደ ሳይት ይገባል ማለት ነው። በጣም ትልቅ ናቸው እነዚህ የማምረቻ ማሽኖቹና ምናልባት ቁመት ስፋት ቁመታቸው እያንዳንዱ ከ10 ሜትር በላይ ናቸው። ሳይዛቸው የሚይዙት ደግሞ እያንዳንዱ 200 ቶን ነው የሚሸከሙት። 200 ቶን እያንዳንዱ ጎተራ ይሸከማል ማለት ነው። አምራቹ ራሱ የሚልካቸው ሴመንት ቋቶች አሉ። በዛ ቋት ነው ትራንስፖርት እየተደረገ እየመጣ እዚህ የሚገለበጠው ማለት ነው። እያንዳንዱ አንዱ 200 ቶን መሸከም ይችላል። ከሴመንት ፋክተሪ የሚመጣው 40 ቶን ነው አንዱ መኪና ይዞት የሚመጣው ማለት ነው። ስለዚህ አንዱ ብቻ ከ5 መኪና በላይ መሸከም ይችላል ማለት ነው። ከ5 መኪና በላይ ፓውደሩን ይዞ ይመጣል። እኛ በእያንዳንዱ መኪና ከ100 ሜትር ኪዩብ ኮንክሪት በላይ እናመርትበታለን። በሰዓት ምን ያህል ማምረት ይችላል ይሄ ማሽን? አንዱ ብቻ በሰዓት 180 ሜትር ኪዩብ ማምረት ይችላል። ሁለቱ ሲሆን 360 አካባቢ በሰዓት ኮንክሪቶችን ማምረት ይችላል። በጣም ብዙ ምርት እኮ ነው አይደል? በጣም ብዙ ምርት። እኛ ደግሞ ያው ብዙ ይሄን የሚሰራ ተቋም 24 ሰዓት 7ቱንም ቀን ነው የሚሰራው። ያው ኮንክሪት ኦፕሬሽን ስለሆነ 7ቱንም ቀን ነው የሚሰራውና 24 ሰዓት እረፍት የለውም ስራው። አሁን ቀጥታ ወዴት ነው የምንሄደው? ይሄንን እንዳለ ፕሮሰሱን ኮንትሮል ወደምናደርግበት ሩም ነው የምንሄደው። እያንዳንዱ ነገር በካሜራ እያንዳንዱ ነገር በኮምፒውተር እንዴት አድርገን እንከታተለዋለን የሚለውን የምናይበት ክፍል ነው የምንሄደው። ወደ ላይ ነው የምንወጣው። አያስፈራም? ምንም ነገር አያስፈራም። ይሄ ማለት እንግዲህ ኮንትሮል የምናደርግበት ሩማችን ነው። እያንዳንዱ ነገር በካሜራ እይታ ውስጥ ነው እንዳለ ያለው። ሁሉም ሲስተም በካሜራ እይታ ውስጥ አለ። ሚዛን የሚፈልግ እያንዳንዱ ማቴሪያል በእያንዳንዱ ሚዛኖች እዚህ እየተቀመጠ እዛ የመዘነውን እዚህ በቁጥር እየነገረኝ ወደ ፕሮሰሱ ይገባል ማለት ነው። አሁን ከመጀመሪያው ሳሳይሽ ይሄ እዚህ ጋር ሚክስ ዲዛይኑን የምናስተዋውቅበት ነው። አንድ ምርት ከቴክኒካል ዲፓርትመንት ተፈጥሮ ማለት ሚክስ ዲዛይኑ ተሰርቶ ሲመጣ እዚህ ጋር እናስተዋውቀዋለን። ወዲያው ሳይመንትኔስሊ ሲስተሙ ያውቀዋል ያንን ማለት ነው። ከዛ ያንን ያስተዋወቅኩለትን ቀጥታ እየመዘነ ወደ ማቡኪያ ያመጣልኛል ማለት ነው። ለምሳሌ አሁን C25 የሚባል ኮንክሪት ግሬድ ያለው ከቴክኒካል ተቀብዬ እዚህ ከትቼ ሳስተዋውቅለት ሲስተሙ ለC25 የተለያዩ አይነት ማቴሪያሎችን መመዘን ይጀምራል። 02ቱን 400 ኬጂ ሊያደርግ ይችላል። ሲሚንቶ 350 ኬጂ ሊያደርግ ይችላል። ልክ እንደ ሚክስ ፕሮፖርሽኑ በዛ መሰረት እየመዘነልኝ ይሄዳል ማለት ነው። ያንን እዚህ ቁጭ ብሎ ኮንትሮል ላይ ያለ ኢንጂነር ያንን ኮንትሮል እያደረገ እያንዳንዱን ኮንክሪት ፎሎ አፕ ይከታተላል ማለት ነው። ምናልባት ግን እንደው ስህተት ቢፈጠርስ ለምሳሌ 400 መዘን ብለው 500 ቢያደርገው ወይ 300 ቢያደርገው ያንን ስህተት እንዴት ታርሙታላችሁ? በጣም ጥሩ። ይሄው በቃ ትክክለኛ ጥያቄ ማለት ነው። ለምሳሌ 02 የተባለውን ማቴሪያል 400 ሰተነው እሱ በስህተት ያው ሰው ሰራሽ ነው እንዳለው ማሽን ነው በስህተት አሳልፎ ቢመዝን ሳይመንት ሲስተሙ ራሱ ያቆመዋል።
ያቆምና ችግር አለብኝ እዚህ ጋር ብሎ አላርም ያደርግልናል። ሄዶ አላርሙን ይነግረናል። 500 እየመዘንኩ ነው። ኢቭን እንደውም ተበል ይሄ የሚከፍተውና የሚዘጋው ተዘግቶበት ከ1000 በላይ ሁሉ ሊመዝን ይችላል። ወዲያው ያንን ሄደን እናቆምና ማቴሪያሉን አጽድተን ልክ የሚፈልገውን መመዘን ሲችል ፕሮሰስ ማድረግ ይጀምራል። ቀጥታ አሁን ፕሮሰሱን ጨረስን አይደል? ከሮ ማቴሪያል አገኘት እንደሚጠራቀም አወቀን። ወደ ፕላንቱ እንዴት እንደሚገባ አወቀን። አቦካ ነው አይደል? ማውኪያ ውስጥ ኦልሬዲ ከተተ እንዴት እንደሚቦካ አወቅሽው። ወደ መኪኖቹ እየጫነን እናይና ወደ በምን ሰዓት እዛ ሳይት መድረስ አለበት፣ ሳይቶቹ የተለያየስ ቢሆኑ ምን አይነት ሜጀሮች አሉ፣ ምን አይነት ነገሮች ትወስዳላችሁ የሚለው ወታች ወርደን ደግሞ እናያለን። አሁን እንደምታዩ ያንን ፕሮሰስ አልፎ ተቦክቶ እንደጨረሰ ወደ መኪናው እየዘፋ ነው። ኮንክሪቱን ይሄ መኪና ይታይሻል። በዚህ እንቅስቃሴ ዩኒፎርም እንደሆነ ወደ ሳይት ያደርስልናል ማለት ነው። በዚህው ሬት እያቦካ ወደ ሳይት ያደርስልናል። እንግዲህ ኮንክሪት በባህሪው ቶሎ የመድረቅ ባህሪ ያለው ስትለኝ ነበር ቅድምና፣ ምናልባት መንገድ ላይ መኪናው ብልሽት ቢያጋጥመው ወይ ደግሞ ራቅ ያለ ወደ ቦታ ቢሆን ማድረስ የሚችለው እንዴት ነው? ያንን የምትቆጣጠሩት? አይደርቅም ወይ? ኮንክሪት የሳይንስ ውጤት እንደመሆኑ መጠን ቶሎ የሚደርቅበትን ነገር ደግሞ ሳይንስ ቶሎ እንዳይደርቅ የሚያደርጉ ኬሚካሎች አመርቶልናል ማለት ነው። እነዚህ ኬሚካሎች የሚያዘገዩ ወይም ሪታርድ የሚያደርጉ ኬሚካሎች ናቸው። 5 ሰዓትም 6 ሰዓትም ራሱ መጀመሪያ እንዳቦካ ነው አይነት ይዞ እንዲጠብቀን ያደርጋል ማለት ነው። ልክ እንዳልኩሽ ከዚህ ቅርብ አካባቢ ሳይት ስንሰራና ከዚህ ደግሞ ሩቅ ከአዲስ አበባ ውጪ 140 ኪሎ ሜትር 150 ኪሎ ሜትር ደብረ ብርሃን፣ ሰንዳፋ የተለያዩ ፕሮጀክቶችን እየሰራ ነው። የመንግስት የግለሰብ ፕሮጀክቶችን ያንን ኮንክሪት ኦሪጂናል ይሄ የተፈጥሮን ይዞ እዛ እንዲደርስ የሚያደርጉ ኬሚካሎች አሉ። እነዛን ግብአቶች በደንብ እንጠቀማለን። ልክ ተቦክቶ እንደጨረሰ የሚመረመርበት ቦታ ይሄዳል። ስለዚህ እሱ ፍተሻ የሚደረግበት ቦታ ተወስደኛለህ። ቀጥታ ፍተሻ የምናደርግበት መኪና ላይ እንወስዳለን ማለት ነው። አሁን ከመኪናው ላይ ይሄን የሚያህል ኮንክሪት ቀንሷል። ይሄን የቀነሰው ለምንድን ነው? ኢንስፔክት ለማድረግ ሊመረምረው ነው የቀነሰው። ስንት አይነት መመሪያ ያደርግለታል? አሁን እዚህ ላይ ዘን ብሎ አንደኛ ወርከብሊቲውን ቼክ ያደርጋል። ሳይት ላይ ሄዶ በፓምፕ ከሆነ የሚሰራው ፓምፕ ይደረጋል ወይ፣ በሹተር ደግሞ ከሆነ ፕሮፐርሊ ሰው ከተደፋለት በኋላ በካፋ እንደፈለገ የሚፈልገው ሞልድ ያስተካክልለታል የሚለውን ኮንክሪቱን ያይለታል። ውፍረት ቅጥነቱን ያይለታል ማለት ነው። ከዛ ደግሞ ማቴሪያል ፕሮፖርሽን እንደምታየው 02 ይታይሻል አይደል? አሸዋውም አለ፣ ሲሚንቶም አለ፣ ሁሉም አለ። ይሄንን በደንብ አይቶ ወደ ሳይት ሄደዋል ማለት ነው። አሁን የኮንክሪት እንደምታየው ትንሽ ወፈር ብሎበታል። እዚህ ላይ ሲደፋው ወፈር ብሎበታል። ኬሚካል ጨምሮ መኪናው ላይ ኬሚካል ጨምሮ ሚክስ አድርጎ ያስተካክላል። ከመሄዱ በፊት እዚሁ እንዲያልቅ ማለት ነው። ጨርሶ ያስኬዳል ማለት ነው። ከዛ ደግሞ ሳይት ላይ ያለው ወደ ሳይት የሚላኩ ሌላ መሀንዲሶች አሉ። ሳይት ላይ ደግሞ አይተውት ሳይት ላይ በዚህ ያህል ደርሶልኛል፣ ስለዚህ ይሄን ያህል ኬሚካል ደግሞ ተጠቅሜያለሁ ለማስተካከል እዛው አስተካክሉልኝ ብሎ ይነግራቸዋል። ወዲያው ተከትለው ፕላንቱ ላይ አስተካክሉለት ደግሞ ያዩታል። እየታየ ሁሌም በእያንዳንዱ መኪና ይሄን ኢንስፔክሽን ይቀጥላል ማለት ነው። ቅድም እንዳሳየውሽ ኮንክሪቱን በእርጥብነቱ እዛ ሞልድ ውስጥ ከተን ካስተካከልነው በኋላ ከ24 ሰዓት በኋላ እንፈተዋለን። ከዛ ሞልድ ስንፈታው እንደዚህ አይነት ቅርጽ ይዞ እናገኘዋለን ማለት ነው። እንደዚህ አይነት ቅርጽ መያዙ ምንድነው? በኋላ ማሽን ውስጥ ገብተን ስንሰብረው ወይም የሚሸከመውን አቅም ለማወቅ ብለን ሎድ ስንጨምርበት ሁሉም ላይ ሎዱ እንዲከፋፈል ነው። የትኛውን ቦታ ላይ የተለየ አይነት ኮንክሪት እንዳይሆን አንድ አይነት ኮንክሪት አንድ ቦታ ይጫናል። ምን ያህል መሸከም እንደሚችል እናውቀዋለን በቀላሉ ማለት ነው። ይሄ ውሃውስ ምንድነው? እነዚህ ውሃ ምንድናቸው? ልክ ማንኛውም ኮንክሪት ውሃ እንደሚጠጣው ለምን ፕሮሰስ ነው የሚያደርገው። እርስ በርሱ እየተጣበቀ እንዲሄድ ውሃ ይፈልጋል። ያንን ውሃ እንዲያገኝ ነው የ7 ቀን የ14ኛ ቀን ላይ የ28 ቀን ብለን እንከፋፍለዋል። ያ ምንድነው? በ7ኛ ቀን ሙሉ ተዘብዝፎ ይወጣና ወደ መስመሪያ ማሽን ሄዶ ይሰበራል። ሎዱ ቼክ ይደረጋል ማለት ነው። 7ኛ ቀን ላይ ምን ያክል መሸከም ይችላል። ከ14ኛ ቀን ላይ በኋላ ደግሞ መተን ከዚያ አውጥተን ሄደን እንሰብረዋለን። 14ኛ ቀን ላይ ደግሞ ምን ያህል መሸከም ይችላል። እንደዚሁ 28ኛ ቀን ላይ እንሰብረዋለን ማለት ነው። ሁሉም የተለያየ ውጤት ነው የምናገኘው። ለምን? ኮንክሪት በባህሪው እድሜው በጨመረ ቁጥር እየጠነከረ ይሄዳል። ያንን ለማሳየት ማለት ነው። አሁን እነዚህን የሰራናቸው ሞልዶች እንዳልኩሽ 7ኛ ቀን ላይ ካወጣ ነው በኋላ ለትንሽ አድርቀ ነው ሚዛኑን እንመዝንና ምን ያክል መሸከም እንደሚችል ሰብረን እናያለን ማለት ነው።
አሁን እንግዲህ ሲሰብር ነው የምናየው። እየተመዘነ ነው። አሁን እዚህ ጋር ሜዠርመንት የምንወስዱ ሚዛኑን እንወስደዋለን። ምን ያህል ክብደት እንዳለው ተወሰደ። ስንት ላይ 88። አሁን ሎድ እያደረገ ነው፣ ክብደት እየጫነበት ነው። አዎ። ስለዚህ ዲጂታል አሁን መጨመር ትጀምራለች ኪሎ። አሁን ይሄው ሎድ እየጫነው ነው፣ እየጫነው ነው፣ እየጫነው ነው፣ እየጫነው ነው። ጭኖ ጨረሰ፣ ሰበረ። በቃ ጨረሰውን ጭኖ መሸከም አቅም ሲጨርስ ስትራክቸሩ መፍረስ ይጀምራል ማለት ነው። የዛን ሰዓት በቃ ማክሲመሙን አሳየን ማለት ነው። ይሄ ኮንክሪት እንግዲህ ስንት ብለን መጥራት እንችላለን ማለት ነው? 35.12 ኪሎ ኒውተን ሜጋ ፓስካል ፐር ሜትር ኪዩብ ሲያደርገው ማለት ነው። ለምን ኪዩብ አይደለች ነገርየዋ፣ ኪዩብ ስለሆነች ፐር ሜትር ኪዩብ ሲያደርግልን 35.121 መሸከም ይችላል። ይሄ ቆንጆ ነው ማለት ነው። ይሄ አሁን C35 አሁን አንተ ባንተ እንትን ስንት ነው ይሄ የሰበር C30 የተባለው ኮንክሪት ነው እንትን ያልነው፣ ግን የመሸከም አቅሙ እሱ እስከ C35 ድረስ መሸከም ይችላል ማለት ነው። አሁን የምናያት ደግሞ የምንጠቀማቸውን ኬሚካሎች የምናመርትበት ቦታ ላይ ነው የምናመርተው። ቅድም እንዳልኩሽ ብዙ አይነት ኬሚካሎች አሉ። አንደኛው ሪታርደር ነው የሚያዘገይልን፣ አክሰለሬት ደግሞ ቶሎ እንዲደርቅ የሚያደርግልን፣ በዛን ደግሞ ውሃችንን የምንጠቀመውን ውሃ የሚቀንስልን ደግሞ ሌላ ኬሚካሎች አሉ። ሱፐር ፕራይሳይዘሮች ይባላሉ። እነሱ የምንጠቀመውን የውሃ መጠን ይቀንሱልንና በትንሽ የኬሚካል ኮንክሪቱን ወደምንፈልገው የስራ ሁኔታ እንዲገባልን ወይም ወርከብሊቲውን እንዲያሻሽልን ያደርግልናል ማለት ነው። ዋናው ትልቁ ግብአት ሲሚንቶ ላይ ወይም ኮንክሪት ላይ ውሃና ሴመንት ሬሾ የሚባል ነገር አለ። የሁለቱ ምጥኖች ማለት ነው። የእነሱ ምጥኖች ግሬዱ ከፍ እንዲል ዝቅ እንዲል ያደርግልናል። ውሃ በቀነስን ቁጥር ኮንክሪት ላይ ስትሬንግዛችን ከፍ እያለ ይሄዳል። ሲሚንቶ በጨመረን ቁጥር እንደዛው ስትሬንግዛችን ከፍ እያለ ይሄዳል ማለት ነው። በውሃ ቦታ ደግሞ ኬሚካል ስንጠቀም ልክ ውሃ ስንከትበት የሚቀንስብን ስትሬንግዝ ሳይቀንስልን ባለበት እንዲቀጥል የሚያደርግልን ኬሚካሎች ናቸው ማለት ነው። እንዴት እናመርታቸዋለን? መጀመሪያ ጥሬ እቃው ከውጭ ይመጣል። እነዚህ ጥሬ እቃዎች ሁለት አይነት ጥሬ እቃዎች አሉ። አንደኛው ፈሳሹ ፓርት አለ፣ ሁለተኛው ደግሞ ዱቄቱ ፓርት አለ። ይሄንን ዱቄቱን ፓርት እና ፈሳሽ ፓርት ከውሃ ጋር ቀላቅለን የምናመጣበት ባሽንግ ፕላንታችን ይቺ ናት ማለት ነው። ትልቁ ጥቅሙ ምንድነው? እዚህ መስራታችን ይሄንን ሮ ማቴሪያሉን አምጥተን እዚህ ማቡካታችን ሁሌም ተመሳሳይ የሆነ ኬሚካል እናገኛለን ማለት ነው። ምንም ነገር ቢበላሽ ራሳችን እዚሁ ሜንቴን እያደረገ ተመሳሳይ የሆነ እንድናገኝ። አሁን ከውጭ የምንገዛቸው ማቴሪያሎች አንዳንዴ አልፎ ትንሽ የሆነ ነገር ማነስ የሆነ ነገር መብዛት አለ። የፈሳሹ መብዛት የዱቄቱ ማዘንስ አለ። ያንን ነገር እዚሁ እንቀር ታስተካክሉታላችሁ። እዚሁ እናስተካክሉ። እጅግ አድርጌ ነው የማመሰግነው። በጣም ቆንጆ ቆይታ ነበረ። ንብረት ላስረክብና በርቱ እንግዲህ። መልካም ጊዜ። ሌላ ጊዜ ደግሞ እንመጣለን አዲስ ነገር ሲኖር። እሺ፣ መልካም ጊዜ። እሺ ተመልካቾቻችን፣ ዛሬ እንግዲህ ቀዳሚ ባደረግነው በእይታ ፕሮግራማችን በመዲናችን አዲስ አበባ እዚሁ ቡልቡል አካባቢ ተገኝተን እንግዲህ የግንባታ ግብአቶችን ከሚያመርቱ ማህበራት መካከል አንዱ ላይ ተገኝተን እንዲህ ቆይታ አድርገናል። እንግዲህ ቀጣይ ፕሮግራማችን ድንቅ ነው። ባልደረባዬ ሲሳይ ወርቁ አዘጋጅተዋለች። ድንቅ እንድትከታተሉ እየጋበዝኩኝ እኔ ግን ከወዲሁ ሰናበታችኋለሁ። ሳምንት ደግሞ በሌላ የውሃ ልክ ፕሮግራም ደግሞ በሌሎች መረጃዎች ወደ እናንተ እንመጣለን። እስከዚያው ቻው ቻው፣ ደህና ሁኑልን።